አርእስተ ዜና በሰባተኛው ጠቅላላ ምርጫ ብልጽግና ፓርቲ 438 የሕዝብ ተወካዮች ምክር ቤት መቀመጫን አሸነፈ። ፓርቲው የሆይንታ ለሰጠው የኢትዮጵያ ሕዝብ ምስጋናውን አቅርቧል። በምርጫ ቅስቀሳ ወቅት ለሕዝብ ቃል የተገቡ ሐሳቦች በተግባር መገለጥ እንደሚገባቸው ፕሬዝዳንት ታዬ አጽቀሥላሴ አሳስበዋል። ከምርጫው ዋዜማና ከክርክሩ ጀምሮ ያነሳችኋቸውን የፖሊሲ አማራጮች ህዝባችን በጥንቃቄ አዳምጧል። በእርግጥም መልካም አዳዲስ ሐሳቦች ተነስተዋል። ሆኖም እነዚህን ሐሳቦች በኢትዮጵያዊው ህሊና አእምሮና ሐሳብ ውስጥ ማበልጸግ ይኖርብናል። ሐሳቦቹ ለበለጠ እድገት፣ ለሀገር ጥንካሬና ለህዝባችን ብሩህነት ለላቀ ስልጣኔ መሻት መሰረት እንዲሆኑ መትጋት አስፈላጊ ነው። እንደምን አመሻችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ጠቅላላ ምርጫ ጊዜያዊ ውጤት ይፋ አድርጓል። በጊዜያዊ ውጤቱ መሰረትም ብልጽግና ፓርቲ 438 የሕዝብ ተወካዮች ምክር ቤት መቀመጫን አሸንፏል። የሰዓቱ ዜናዎቻችንም ትኩረታቸውን በዚሁ የምርጫ ውጤት ላይ ያደርጋሉ። ተመስገን በየነ ነኝ። ከኛ ጋር ሆኑ። በመጀመሪያም በምርጫ ቅስቀሳ ወቅት ለሕዝብ ቃል የተገቡ ሐሳቦች በተግባር መገለጥ እንደሚገባቸው ፕሬዝዳንት ታዬ አጽቀሥላሴ አሳሰቡ። ሰባተኛውን ጠቅላላ ምርጫ ዜጎች የፖለቲካ መሪዎችን ብቻ የመረጡበት ሳይሆን ማህበራዊ እሴትን ያጠናከሩበት እንደሆነም ነው ፕሬዝዳንቱ የተናገሩት። አቤል ሙሉጌታ ሰባተኛው ጠቅላላ ምርጫ በሀገር አቀፍ ደረጃ ተደርጎ ለምርጫው ከተመዘገበው መራጭ ከ96.2 በመቶ በላይ መራጭ ተሳትፎበታል። ውጤቱ ደግሞ የህዝብ ሰላምና እፎይታን ያረጋገጠ አለመግባባትንም አላቆ የዲሞክራሲ ልምምድን ያጸና ሆኗል። በህዝብ ፍቃድና ይሁንታ ማሸነፍ የቻሉ ሁሉ አስቀድሞ ለህዝብ ቃል የገቡትን በመተግበር የሀገርን እድገት ማረጋገጥ እንደሚገባቸውም በሰባተኛው ጠቅላላ ምርጫ ውጤት ይፋ በተደረገበት መድረክ ላይ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አሳስበዋል። በምርጫው ወቅት የሚንሸራሸሩ የፖሊሲ ሐሳቦች እና አማራጮች ከፍታቸውና ጠቀሜታቸው የሚለካው መራጩ ህዝብ ለሐሳቦቹ ከሚሰጠው ምዘና ፋይዳ አኳያ ነው። በዚህ የምርጫ ሂደት ውስጥ አሸናፊ የሆናችሁ ሆነ በንቃት የተሳተፋችሁ ሌሎች ተፎካካሪ ፓርቲዎችና ግለሰቦች ከምርጫው ዋዜማና ከክርክሩ ጀምሮ ያነሳችኋቸውን የፖሊሲ አማራጮች ህዝባችን በጥንቃቄ አዳምጧል። በእርግጥም መልካም አዳዲስ ሐሳቦች ተነስተዋል። ሆኖም እነዚህን ሐሳቦች በኢትዮጵያዊው ህሊና አእምሮና ሐሳብ ውስጥ ማበልጸግ ይኖርብናል። ሐሳቦቹ ለበለጠ እድገት፣ ለሀገር ጥንካሬና ለህዝባችን ብሩህነት ለላቀ ስልጣኔ መሻት መሰረት እንዲሆኑ መትጋት አስፈላጊ ነው። ሰባተኛው ጠቅላላ ምርጫ ዜጎች የፖለቲካ መሪዎቻቸውን ብቻ የለዩበት ሳይሆን ማህበራዊ እሴትን ያጎለበቱበት መድረክ ሆኖ ያለፈ መሆኑንም ፕሬዝዳንቱ አንስተዋል። ይህ ምርጫ ፖለቲካዊ ኩነት ብቻ ሳይሆን ማህበራዊ ሀብትነቱና ጥሪቱን ኢትዮጵያዊ በተግባር ያሳየበት ታላቅ አምድ ነው። ህዝባችን ስለ ኢትዮጵያዊ ቀናኢነቱና ፍቅሩ ጩኸቱን ሳይሆን የምርጫ ካርድ ድምፁን፣ ስላቅ ሀኬትን ሳይሆን ትሁትነቱን የትኛውንም የፖለቲካ ሐሳብ ቢያራምድ እንኳን ማህበራዊና ሀገራዊ ፍቅሩን ከጎኑ ላለው ወገኑ አለመንፈጉን ያሳየንበት እጅግ የተዋበ መድረክ ነበር ለማለት ይቻላል። ማህበራዊ ጥላው ያየለበት፣ ብሩህነት የተገለጠበት፣ የህዝባችን ፍቅር እርስ በርስ መተሳሰብ የታየበት መድረክ ነው። ስለዚህ የኢትዮጵያ ምርጫ ከፖለቲካዊ ፋይዳው ባልተናነሰ ሁኔታ ማህበራዊ ፋይዳውም ከፍ ያለ ነው። ለምርጫው ከዜጎች የተሰጠው ድምፅ ታላቅ አደራ ብቻ ሳይሆን የህዝብ አገልጋይነት ማረጋገጫ ማህተምም ነው። ይህንንም በህዝብ ይሁንታ የተገኘ ኃላፊነት ተቀብሎ በውጤት መመለስም ይገባል። እኒህ ያየናቸው ውጤቶች ቁጥሮች ተደምረው ማህተም ናቸው። ያደራ ማህተም፣ የእድገት ማህተም፣ የብልጽግና ራዕይ ናቸው።
ስለዚህ ይህን ማህተም ህዝቡ ይሁንታውንና አመኔታውን በድምፁ የሰጣችሁ የፖለቲካ ፓርቲዎች እንዲሁም ግለሰቦች ይህንን ከባድ ኃላፊነት በጸጋ በመቀበል ህዝባችን ይበልጥ ውጤታማ የልማት የእድገትና የብልጽግና ትሩፋት እንዲኖረው በርትታችሁ ትሰሩ ዘንድ አደራ እላለሁ። ህዝቡ አልቆ በተመለከታችሁ ከፍታ ልክ አደራችሁን በታማኝነት መፈጸም ይኖርባችኋል። ኢትዮጵያ አገራችሁ ከናንተ የምትጠብቀው ነገር ቢኖር ይህንኑ መታመን። የዲሞክራሲ ስርዓትን የተከተለ የፖለቲካ ተሳትፎ የሚያደረጉ ፓርቲዎችና ግለሰቦች በኢትዮጵያ ታሪክ ላይ የደመቀ አሻራን አኑረዋል። አሁንም በግጭት አውድ ውስጥ ሆነው ስልጣንን የሚናፍቁቱ ግን በታሪክ የግርጌ ማስታወሻ ከመሆን የማይዘሉ ናቸው ሲሉ ፕሬዚዳንት ታዬ አጽቀሥላሴ አንስተዋል። ይህንኑ ስልጡን መንገድ ለመቀበል የማትፈቅዱ ሁሉ ግፋቢል የምትሆኑት የኢትዮጵያ ፖለቲካ የዘመናችን ፖለቲካ ድርሳን ሲጻፍ ልትሆኑ የምትችሉት የግርጌ ማስታወሻ ብቻ። ስለዚህ የምትታወሱት ሞትን በመናኘት ጥፋትን በማወጅ ወይም በመደገስ ሳይሆን በእድገት በእውቀት እንዲሆን እንደገና ማሰላሰል የተገባ ይመስለኛል። የኢትዮጵያ ብሔራዊ ምርጫ ቦርድ በአደረጃጀትና አሰራር ላይ ያስመዘገበው ውጤትና በቴክኖሎጂ አጠቃቀም ላይ ላሳየው ስኬት የሚመሰገን እንደሆነም በመድረኩ ተነስቷል። እንዲሁም በሰባተኛው ጠቅላላ ምርጫ ስኬት ላይ የበኩላቸው ሚና የተወጡትን ሁሉ ፕሬዚዳንት ታዬ አጽቀሥላሴ አመስግነዋል። ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ 438 የሕዝብ ተወካዮች ምክር ቤት መቀመጫዎችን አሸነፈ። ለምርጫው ከተመዘገቡት ውስጥ 96.2 በመቶ ድምፅ መስጠታቸው ተረጋግጧል ብለዋል የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ጠቅላላ ምርጫ ውጤትን ይፋ ሲያደርግ። ሙሉ ግርማይ ግንቦት 24 2018 ዓ.ም ዜጎች ኢትዮጵያን ለማጽናትና ጠንካራና የማይናወጥ አገረ መንግስት ለመገንባት ያላቸውን ፍላጎት በድምፅ ካርዳቸው ያሳዩበት ታሪካዊ ቀን ነው። በሰባተኛው ጠቅላላ ምርጫ አስቀድሞም ለምርጫው ከ54 ሚሊዮን በላይ ዜጎች የድምፅ ካርዳቸውን በመውሰድ በኢትዮጵያ የጠቅላላ ምርጫ ታሪክ ውስጥ ከፍተኛ ቁጥር የታየበት ሆኖ ተመዝግቧል። ኢትዮጵያ በታሪኳ እንዲህ ያለውን ግዙፍ የመራጭ ቁጥር በአንድ የድምፅ መስጫ ቀን በማስተናገድም ስኬታማ ምርጫ ማካሄድ መቻሏንም የታዘቡም ሆነ የተመለከቱ ምስክርነታቸውን ገልጸዋል። ከተመዘገቡት ውስጥም 96.2 በመቶዎቹ የምርጫው ቀን ተገኝተው ድምፅ መስጠታቸውን ቦርዱ ይፋ ባደረገው ውጤት ማሳወቂያ መርሃ ግብር ላይም ተረጋግጧል። የተመዘገቡ መራጮች ቁጥር 54 ሚሊዮን 57861 መራጮች ተመዝግበዋል። ከነዚህ ከተመዘገቡ መራጮች ውስጥ 96.2 ከመቶ የሚሆኑት መራጮች በምርጫ ጣቢያ በመገኘት ድምፅቸውን ለሚፈልጉት ፖለቲካ ፓርቲ ሰጥተዋል ማለት ነው። በሰባተኛው ጠቅላላ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ በ1139 ምርጫ ክልሎች ላይ ምርጫ ያካሄደ ሲሆን 501ዱ ለሕዝብ ተወካዮች ምክር ቤትና 638ቱ ለክልል ምክር ቤቶች ነው። ቦርዱ በድምፅ ቆጠራ ወቅት ጉልህ የሆነ የድምፅ አቆጣጠርና ውጤት አሞላል ችግር የተስተዋለባቸው 12 የምርጫ ክልሎችና ቅሬታ የተነሳበት አንድ የምርጫ ክልል ዳግም ቆጠራ እንዲካሄድባቸው ወስኗል። ብርብር ምርጫ ክልል፣ ደቡብ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት፣ ገረሴ ምርጫ ክልል፣ ደቡብ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት ምርጫ፣ ዳሞት ወይዴ 2 ምርጫ ክልል፣ ደቡብ ኢትዮጵያ ሕዝቦች ደቡብ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት ምርጫ፣ ሀገረ ሰላም ምርጫ ክልል፣ ሲዳማ ክልል የሕዝብ ተወካዮች ምክር ቤት ምርጫ፣ ጨኮ ምርጫ ክልል፣ ሲዳማ ክልል የሕዝብ ተወካዮች ምክር ቤት ምርጫ፣ ወልመራ ምርጫ ክልል ኦሮሚያ ክልል ለሕዝብ ተወካዮች ምክር ቤት ምርጫ፣ ክብረ መንግስት ምርጫ ክልል ኦሮሚያ ክልል ሕዝብ ተወካዮች ምክር ቤትና የክልል ምክር ቤት ምርጫ፣ አሊቦ ምርጫ ክልል ኦሮሚያ ክልል ሕዝብ ተወካዮች ምክር ቤት ምርጫ፣ ቀላፎ
ምርጫ ክልል ሶማሌ ክልል የህዝብ ተወካዮች ምክር ቤት ምርጫ፣ ሀርሺን ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ አሚባራ ምርጫ ክልል አፋር ክልል የክልል ምክር ቤት ምርጫ። በእነዚህ በተጠቀሱት ምርጫ ክልሎች ላይ ለሚመለከታቸው ምክር ቤቶች ድጋሚ ቆጠራ ቦርዱ ወስኖ የሚከናወን ይሆናል ማለት ነው። ሁለተኛ በሀላባ አንድ ምርጫ ክልል በማዕከላዊ ኢትዮጵያ የሚገኝ ምርጫ ክልል ነው። ለክልል ምክር ቤት ምርጫ በዚህ ምርጫ ክልል ተወዳዳሪ የፖለቲካ ፓርቲ ቅሬታ በማቅረቡ በቦርዱ ውሳኔ የተሰጠው ድምፅ በድጋሚ እንዲቆጠር የተወሰነበት ምርጫ ክልል ነው። ቦርዱ ምርጫ ካካሄደባቸው 1139 የምርጫ ክልሎች ውስጥም ጉልህ የሆነ የህግ ጥሰት የተገኘባቸው 13 የምርጫ ክልሎች ላይም ድጋሚ ምርጫ ይካሄድባቸዋል። ከ13ቱ ምርጫ ክልሎች ውስጥም 5ቱ የህዝብ ተወካዮች ምክር ቤት ምርጫ ክልል ሲሆኑ 8ቱ ደግሞ የክልል ምክር ቤቶች ምርጫ ክልሎች ናቸው። ጉልህ የሆነ የምርጫ ህግ ጥሰት መፈጸሙን ቦርዱ በማረጋገጡ ድጋሚ ምርጫ የሚካሄድባቸው ምርጫ ክልሎች ሶሮ አንድ ማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት፣ ጠምባሮ ምርጫ ክልል ማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምርጫ የህዝብ ተወካዮች ምክር ቤት ምርጫ፣ ሀርገሌ ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ ዳሮር ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ ሀዲጋላ ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ አዋሬ ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ ዳራ ቶሌ ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ ባቱ ዝዋይ ምርጫ ክልል ኦሮሚያ ክልል ለህዝብ ተወካዮችና ለክልል ምክር ቤት ምርጫ፣ ቤጊ ምርጫ ክልል ኦሮሚያ ክልል ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ምርጫ፣ አሮሬሳ ምርጫ ክልል ሲዳማ ክልል የህዝብ ተወካዮች ምክር ቤት ምርጫ፣ ጨንቻ ምርጫ ክልል ደቡብ ኢትዮጵያ ለክልል ምክር ቤት ምርጫ ድጋሚ ምርጫ የሚካሄድባቸው የምርጫ ክልሎች ናቸው ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ድጋሚ ቆጠራ ከሚካሄድባቸውና ድጋሚ ምርጫ ከሚካሄድባቸው የምርጫ ክልል ውጭ ያሉትን የምርጫ ክልል ውጤቶችን ይፋ አድርጓል። ብልጽግና ፓርቲ ምርጫ በተካሄደባቸው 11ዱ ክልሎችና የአዲስ አበባና የድሬዳዋ ምክር ቤቶች ላይ አብላጫ መቀመጫዎችን በማግኘትም አሸንፏል። የተለያዩ ተፎካካሪ ፓርቲዎችና የግል እጩዎችም መቀመጫዎችን አግኝተዋል። ለህዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ደግሞ የብልጽግና ፓርቲ 438 መቀመጫዎችን አሸንፏል። ከብልጽግና በመቀጠልም ኢዜማ 13ና አብን 6 የህዝብ ተወካዮች ምክር ቤት መቀመጫዎችን በቅደም ተከተል አግኝተዋል። የተለያዩ ፓርቲዎችና የግል እጩዎችም የህዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፍ የቻሉበትም ምርጫ ሆኗል። በሰባተኛው ጠቅላላ ምርጫ የታየው ታሪካዊ ክስተት ኢትዮጵያ መምረጧን ብቻ ሳይሆን በልጆቿ መጽናቷን ወደፊት መራመዷን ጭምር ያበሰረ ነው። ዜጎች ለነገዋ ኢትዮጵያ ጠንካራ ዲሞክራሲ ለመጣል ያላቸውን የላቀ ፍላጎትም በግልጽ ያሳዩበት ታሪካዊ መድረክ ሆኖ የሚኖር ነው። ሰባተኛው ጠቅላላ ምርጫ በስኬት መጠናቀቅ የሁሉም ባለድርሻ አካላት ትብብር ውጤት ነው ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ሰባተኛው ጠቅላላ ምርጫ ውጤትም ማሳወቂያ መርሃ ግብር ተካሂዷል። ፓርቲዎች ፖሊሲዎቻቸውንና ፕሮግራማቸውን ለህዝብ እንዲያቀርቡ ምቹ ሁኔታ መፈጠሩን ነው የብሔራዊ ምርጫ ቦርድ ሰብሳቢዋ ሜላትወርቅ ኃይሉ የገለጹት። ለመጀመሪያ ጊዜ ፓርቲዎች ፕሮግራሞቻቸውና ፖሊሲዎቻቸውን ለህዝብ የሚያስተዋውቁበት የክርክር መድረክ በቦርዱ ተዘጋጅቷል። ከዚህ ቀደም እንደነዚህ አይነት መድረኮች በተለያዩ ተቋማት የሚዘጋጅ ቢሆንም የኢትዮጵያ ብሔራዊ ምርጫ ቦርድ የተለያዩ ባለሙያዎችን በማሰባሰብ ለፓርቲዎች የክርክር ስልትን በስልጠና መንገድ በመስጠት የሙከራ ክርክር እንዲያደርጉ በማድረግ በመጨረሻም ደግሞ ለኢትዮጵያ ህዝብ ለመራጩ ፖሊሲዎቻቸውን ፕሮግራሞቻቸውን በመገናኛ ብዙሃን በክርክር መንገድ እንዲያቀርቡ ከፍተኛ እገዛ አድርጓል። ይህ ተግባር የበለጠ ተጠናክሮና ጥሩ አደረጃጀት እንዲኖረው አድርጎ ማስቀጠል የሚገባ ሲሆን
ፓርቲዎች በመድረኩ በመጠቀም ከምርጫ ወቅት ውጭ ጭምር ራሳቸውንና ፕሮግራሞቻቸውን ለሕዝብ የሚያስተዋውቁበት አማራጭ ይሰጣል። እንደ ቦርድ ሰብሳቢዋ ገለጻ በቦርዱ ለመጀመሪያ ጊዜ ተግባራዊ የተደረጉ የዲጂታል ምዝገባ ስርዓቶች በኢትዮጵያውያን የቴክኖሎጂ ባለሙያዎች ነው የለሙት። ቦርዱ ለመጀመሪያ ጊዜ የዲጂታል የእጩዎችና የመራጮች ምዝገባ ስርዓትን ተግባራዊ በማድረግ ቋሚ የመራጮች መታወቂያ ቁጥር እንዲኖራቸው አድርጓል። እነዚህ የተጀመሩ የዲጂታል ምዝገባ ስርዓቶች ለመጀመሪያ ጊዜ ተግባራዊ በመደረጋቸው የተለያዩ ውስንነቶች ቢኖራቸውም የሀገራችን የምርጫ አስተዳደር ወደ ዘመናዊነት የሚያሸጋግሩ የመጀመሪያ እርምጃዎች ናቸው። ከሁሉም በላይ እነዚህ የዲጂታል የምዝገባ ስርዓቶች በውጭ አገር አገልግሎት አቅራቢ ድርጅቶች የለሙ ሳይሆን በራሳችን ወጣት ኢትዮጵያውያን የቴክኖሎጂ ባለሙያዎች የተገነቡ ናቸው። ይህም ተቋሙን ከቬንደር ሎክ ነፃ በማድረግ በራሱ አቁም እንዲቆምና ለወደፊቱ ማሻሻያዎችን በራሱ እንዲያከናውን መሰረት ጥሏል። ሰባተኛው ጠቅላላ ምርጫ ኢትዮጵያውያን ስልጡን የሆነውን የፖለቲካ መስመር እንደሚመርጡ ያሳዩበት ነው። በምርጫው ኢትዮጵያውያን በነቂስ በመውጣትና ድምፃቸውን ለፈለጉት ፓርቲ በመስጠት የስልጣን ምንጭ ሕዝብ መሆኑንም አሳይተዋል። በዚሁ ጉዳይ ላይ ተጨማሪ መረጃ ሊሰጠን በቀጥታ መስመር ላይ ሪፖርተራችን ወንደሰን አፈወርቅ ይገኛል። አመሰግናለሁ ወንደሰን። እንግዲህ በዚህ በሰባተኛው ጠቅላላ ምርጫ የተመዘገበውን ስኬት በተመለከተ ለኢትዮጵያ ዲሞክራሲ ስርዓት ግንባታ ምን ማለት ነው ብሎ መናገር ይቻላል? አመሰግናለሁ ተመስገን። እንዴት አምሽተሃል? ተመልካቾቻችንም እንዴት አምሽታችኋል? ቀደም ሲል አንተም ስታነሳው እንደነበረው በተለይ ሰባተኛው ጠቅላላ ምርጫ እንግዲህ ኢትዮጵያ የዲሞክራሲ ስርዓት ግንባታ ሂደቷ በጣም በመልካም መንገድ ላይ እየተጓዘ ስለመሆኑ ማሳያ ተደርጎ የሚወሰድ ነው። እንግዲህ በዚህ በሰባተኛው ጠቅላላ ምርጫ በርካታ ዜጎች በነቂስ ወጥተው ድምጻቸውን ሰጥተዋል። እንደምናስታውሰው ከ54 ሚሊዮን በላይ የሚሆኑ ዜጎች እንግዲህ ድምጻቸውን ለመስጠት ተመዝግበው ነበር እና ከነዚህ መካከል 96.2 በመቶ የሚሆኑት እንግዲህ ድምጻቸውን መስጠት ችለዋል። እንግዲህ ከፍተኛ የዜጎች ተሳትፎ የታየበት ነው ብለን ማንሳት እንችላለን። እንግዲህ በዚህ የምርጫ ሂደት ውስጥ 42 ገደማ የሚሆኑ የፖለቲካ ፓርቲዎች ናቸው የተሳተፉት። ከነዚህ የፖለቲካ ፓርቲዎች መካከል የተወሰኑት ደግሞ በክልል እንዲሁም ደግሞ በሕዝብ ተወካዮች ምክር ቤቶች ውስጥ መቀመጫዎችን ማግኘታቸውን እንዲሁ በዛሬው ዕለትም ሲገለጽ ሰምተናል እና ይህም እንግዲህ የኢትዮጵያን የዲሞክራሲ ስርዓት ግንባታ አንድ እርምጃ ወደፊት የሚወስድ ነው ብለን ማንሳት እንችላለን። በርካታ የግል እንዲሁም ደግሞ የተፎካካሪ ፓርቲ ሰዎችም እጩዎችም እንዲሁ ወደ ምክር ቤቶች መግባታቸውን በዛሬው ዕለት እንግዲህ ውጤቱ ሲገለጽ ተመልክተናል። እንደ አጠቃላይ እንግዲህ የሰባተኛው ጠቅላላ ምርጫ ስኬታማ ሆኖ ነው የተጠናቀቀው ብለን ልንገልጸው እንችላለን። በዚህ በዛሬው ዕለት የውጤት ማሳወቂያ መርሃ ግብር ላይ ፕሬዝዳንት ታዬ አጽቀሥላሴም እንዲሁ ንግግር ባደረጉበት ወቅት እንደተናገሩት ስድስተኛው የጠቅላላ ምርጫ እንግዲህ ትምህርት የተወሰደበት ነው። ሰባተኛው ደግሞ የአዲስ የዲሞክራሲ ልምምድ ይበልጥ ስር እየሰደደ መሆኑን የተመለከትንበት ነው። ኢትዮጵያን ለሀገራቸው ያላቸውን ፍቅር የሚያሳዩበት ነው። ከዛ በተጨማሪነት ከምርጫ ከህዝብ ድምጽ ውጪ ሌሎች አማራጮች ቦታ እንደሌላቸውም ጭምር እየታየበት ነው ብለን መጥቀስ እንችላለን። የአፍሪካ ህብረትም እንዲሁ መልእክት አስተላልፏል በአምባሳደር ባንኮሌ አድዌ በኩል ማለት ነው። አፍሪካ ያላት አማራጭ ዴሞክራሲያዊ መሆን ነው። ስለዚህ ኢትዮጵያን በተለይ በሂደቱ እያደረጉት ያሉትን አስተዋጽኦ የአፍሪካ ህብረትም እንዲሁ እንደሚያደንቅ በመድረኩ ላይ አንስተዋል። እንዳጠቃላይ ሰባተኛው ጠቅላላ ምርጫ እንግዲህ ስኬታማ ነበር ብለን ማንሳት እንችላለን። አመሰግናለሁ ወንደሰን። 438 የህዝብ ተወካዮች ምክር ቤት መቀመጫን ያሸነፈው ብልጽግና ፓርቲ ይሁንታ ለሰጠው የኢትዮጵያ ህዝብ ምስጋናውን አቅርበዋል። ሰይፉ ገብረ ጻድቅ እንደሚከተለው ያቀርበዋል። የሰባተኛው ጠቅላላ ምርጫ የመጨረሻ ውጤት ይፋ መሆኑን ምክንያት በማድረግ ከብልጽግና ፓርቲ የቀረበ የምስጋና መልእክት። እጅግ የተከበራችሁ ውድ ኢትዮጵያውያን፣ የተከበራችሁ የፖለቲካ ማህበረሰብ አባላትና
የምርጫው ባለድርሻ አካላት ዛሬ ኢትዮጵያውያን ዲሞክራሲን በተግባር ያሳዩበት፣ ታሪካቸውን በደማቁ የጻፉበትና አፍሪካ ስለ ራሷ በራሷ መወሰን እንደምትችል ለዓለም ያበሰሩበት ታላቅ ምዕራፍ መመዝገቡ ይፋ ተደርገዋል። በታሪካዊ 7ኛው ጠቅላላ ምርጫ ሕዝባችን ትናንት በማከምና ነገን በጽኑ መሠረት ላይ በመተለም የኢትዮጵያን ከፍታውን ለማድረግ ፋና ወጊ ለሆነው ለብልጽግና ፓርቲ ዳግም ታላቅ ኃላፊነትና አደራ ሰጥቷል። ብልጽግና ፓርቲ ይህንን ታላቅ ሕዝባዊ አደራ የተቀበለው በስኬቱ ሳይኩራራ ጉድለቶቹን እያረመ ሕዝብን በቅንነት ለማገልገልና ቃልን በተግባር ለማረጋገጥ ባለው ጽኑ እምነት ነው። ለዚህ ታላቅ ክብር መላ ኢትዮጵያ ሕዝብ የሰጠንን የዲሞክራሲ ውል በታላቅ ትሕትናና በከፍተኛ አክብሮት እንቀበላለን። ይህ የምስጋና መልእክት እኛን ለመረጡን ዜጎች ብቻ የቀረበ አይደለም። ይልቁንም ያሻቸውን አማራጭ በመምረጥ መብታቸውን የተጠቀሙ በካርዳቸው ድምፅ በመንፈግም ቢሆን ሂደቱ ሕጋዊና ሰላማዊ እንዲሆን የበኩላቸውን የተወጡ ዜጎችን ሁሉ ያጠቃልላል። ምክንያቱም የእያንዳንዱ ዜጋ ተሳትፎ የሀገራችን ዲሞክራሲ እውነተኛ አሸናፊ እንዲሆን አድርጓል። በዚህ ምርጫ ሂደት ውስጥ በግልጽ መለየት ያለበት መሠረታዊ እውነት አለ። የብልጽግና ፓርቲ አብላጫ ድምፅ አግኝቶ መንግሥት የመመስረት መብቱን በማግኘቱ የኢትዮጵያን ሁለንተናዊ ብልጽግናን የማረጋገጥ ራዕይ ሰንቆ ውጤታማ ጉዞ እያደረገ እንዳለ ፓርቲ እንደ ትልቅ ዕድል የሚወሰድ ሲሆን የምርጫው ፍጹም ሰላማዊ፣ ነፃ፣ ፍትሐዊ፣ ታማኒ ሆኖ መጠናቀቅ ግን የወድ ሀገራችን ኢትዮጵያና የመላው ሕዝቧ ስትራቴጂካዊ አሸናፊነት ማረጋገጫ ነው። ይህ ምርጫ እንደ ከዚህ ቀደሙ የተለመደ የፖለቲካ ውድድር ወይም ወቅታዊ ኩነት አልነበረም። የምርጫ ውስጥና የውጭ የሴራ መረቦችን የበጣጠሰ ኢትዮጵያ ሉዓላዊነት በተግባር ያደመቀ የዲሞክራሲ ተቋሞቻችንን ብስለት ያጎለበተ ታላቅ የታሪክ እመርታ ነው። ኢትዮጵያ በማንኛውም ውጫዊ ጫና ሳትበገር ሙሉ በሙሉ በራሷ ሁለንተናዊ አቅም ያከናወነችው ይህ ታሪካዊ ክንውን ሀገር በቀል ዲሞክራሲና አህጉራዊ ሉዓላዊነትን ያረጋገጠ በመሆኑ ለመላው አፍሪካ ኩራትና ተምሳሌት ሆኗል። ከ54 ሚሊዮን በላይ ዜጎች መሳተፋቸው የሕዝባችንን የፖለቲካ ንቃት የሚያሳይ ሲሆን የሕዝብን ድምፅና ሉዓላዊ ፈቃድ ማክበር የመንግሥትና የማንኛውም የፖለቲካ ተዋናይ ቀዳሚ ተግባር መሆኑን በተግባር ተረጋግጧል። በምርጫ የኢትዮጵያ ጠላቶች ሀገርን ለማወክ የሸረቡት ተንኮልና መፍጨርጨር በሕዝባችን ብስለት ሙሉ በሙሉ እንዲመክን ተደርጓል። የዚህ ታሪካዊ ስኬትና ኢትዮጵያ አሸናፊነት መረጋገጥ ያለ ባለ ድርሻ አካላት ተጋድሎ ሊታሰብ አይችልም። በመሆኑም ፓርቲዎች ብልጽግና ለምርጫው ስኬት አስተዋጽኦ ላበረከቱ አካላት በሙሉ የላቀ ምስጋናውንና አክብሮቱን ያቀርባል። በተለይም የኢትዮጵያ ሕዝብ የሀገር ሕልውናና የዲሞክራሲ ስርዓት ግንባታ በጽኑ መሠረት ላይ ለመገንባት ያለውን የማይናወጥ ወገንተኝነት በተግባር ባሳየበት በዚህ ታሪካዊ ምርጫ ሂደት በተለይም በምርጫው ዕለት ከሌሊቱ 10 ሰዓት ጀምሮ እግር ጥሎት ሳይሆን ራዕይ መርቶት ብርድና ድካምን በሀገራዊ ፍቅር እያሸነፈ እስከሚቀጥለው ቀን ሌሊት 10 ሰዓት ድረስ ለሙሉ 24 ሰዓት ያለመሰልቸት በታላቅ ትዕግስትና ዲሲፕሊን ተሰልፎ ሕገ መንግሥታዊ መብቱን ለመጠቀም ያሳየው ታሪካዊ ቁርጠኝነትና የፖለቲካ ብስለት ለፓርቲያችን ብልጽግና ብቻ ሳይሆን ለመላው ታዳጊ ዲሞክራሲዎችና ለአፍሪካ አህጉር አዲስ የተግባር ማስተማሪያና የሉዓላዊነት ተምሳሌት በመሆኑ ለዚህ አስተዋይና ስልጡን ሕዝብ ፓርቲያችን ከፍ ያለ አክብሮቱን ኩራቱንና ጥልቅ የሆነ ሕዝባዊ ምስጋናውን በታላቅ ትሕትና ያቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ ምርጫ ሂደቱን ፍጹም በሆነ ገለልተኝነት፣ በከፍተኛ ሙያዊ ብቃት፣ በትዕግስትና በሕጋዊነት መርህ በመመራት የኢትዮጵያን ተቋማዊ ነፃነት በዓለም ፊት ስላስመሰከረ የላቀ አድናቆትና ምስጋና ይገባዋል። 42 ተፎካካሪ የፖለቲካ ፓርቲዎችና ከ10 ሺህ በላይ እጩ ተወዳዳሪዎች በሂደቱ መሳተፋቸው ሕዝባችን አማራጮችን በሰፊው መዝኖ እንዲመርጥ አድርጓል። በመሆኑም ከውጭና ከውስጥ ይነፍስ የነበረውን የሐሰት ወጀብ ተቋቁማችሁ ለሰላማዊ ሀሳብ ውድድርና ለሕግ የበላይነት ያሳያችሁት ስልጡን ቁርጠኝነት ለኢትዮጵያ የዲሞክራሲ ባህል ማበብ ታላቅ መሠረት ጥሏል። እናንተ የሕዝብ ሉዓላዊነት አክባሪዎችና የሐሳብ ፖለቲካ ታጋዮች ናችሁና ትልቅ ክብርና ምስጋና ይገባቸዋል። የፌዴራልና የክልል የጸጥታ የደህንነት ተቋማት ሕዝቡ ያለምንም ስጋት በነፃነት ወጥቶ ድምፁን መስጠት እንዲችል ሌት ተቀን በመስራት መስዋዕትነት በመክፈልና ሀገርን ከጥፋት ኃይሎች በጽናት በመጠበቅ ታላቅ ኃላፊነት ተወጥተዋል። እናንተ የሀገር ጠበቃና የሕዝብ ቁርጥ ቀን ልጆች ናችሁና ትልቅ ክብርና ምስጋና ይገባቸዋል። የሚዲያ ተቋማት ሕዝቡ በመብቱ እንዲጠቀም ነፃና ሚዛናዊ የምርጫ ድባብ እንዲፈጠር ከቅድመ ምርጫ እስከ ድህረ ምርጫ ሙያችሁን አክብራችሁና ለሀገራቸው በጽኑ ታምናችሁ ላበረከታችሁ ከፍተኛ አስተዋጽኦ ምስጋና ይገባቸዋል። የሀገር ውስጥ የሲቪል ማህበረሰብ ድርጅቶች ከቅድመ ምርጫ ጀምሮ በመላው ሀገሪቱ በመንቀሳቀስ ለዜጎች ሰፊ የዲሞክራሲና የመራጭነት ትምህርት በመስጠት የሕዝባችን የፖለቲካ ንቃት እንዲያድግና መብቱን እንዲረዳ በማድረግ ረገድ የማይተካ ሚና ተጫውታቸዋል። በምርጫው ዕለትም በሺዎች የሚቆጠሩ ታዛቢዎችን በየምርጫ ጣቢያው በማሰማራት ሂደቱ ፍጹም ሰላማዊ፣ ሕጋዊና ፍትሐዊ እንዲሆን ሀገር በቀል አቅማችሁንና ተቋማዊ ነፃነታችሁን በተግባር ስላሳያችሁ ታላቅ አክብሮትና ምስጋና ይገባቸዋል።
የአፍሪካ ህብረትና ኢጋድ ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለውን ታላቅ መርህ በተግባር በማሳየት አህጉራዊና ቀጠናዊ ተቋሞቻችንን ታሪካዊ ኃላፊነታቸውን በብቃት መወጣት እንደሚችሉ ዳግም አስመስክረዋል። የኢትዮጵያ የዲሞክራሲ ስርዓት ግንባታ የአህጉራችን ኩራትና የተምሳሌትነት ማሳያ መሆኑን በመመስከር የምርጫውን እውነተኛነትና ተአማኒነት በዓለም መድረክ ከፍ ስላደረጋችሁ ላሳያችሁ ጽኑ ፓን አፍሪካዊ ወንድማማችነት፣ ቀጠናዊ አጋርነትና ታሪካዊ ቁርጠኝነት ፓርቲያችን ብልጽግና የላቀ ምስጋናውንና አክብሮቱን ያቀርባል። ሌሎች ቀጠናዊ ተቋማትና ወዳጅ ሀገራትም የኢትዮጵያን ተጨባጭ እውነታ በትክክል በመረዳት አጠቃላይ ምርጫውን ሂደት በልዩ ትኩረት ለተከታተላችሁና ሂደቱ ፍጹም ሰላማዊና ነፃ ዲሞክራሲያዊ ሆኖ መጠናቀቁን በመመስከር አዎንታዊና ጠቃሚ ግብረ መልሶችን ለሰጣችሁ የዓለም አቀፉ ማህበረሰብ አባላት፣ ቀጠናዊ ተቋማት፣ ወዳጅ ሀገራት በሙሉ ፓርቲያችን ብልጽግና የላቀ ምስጋናውን ያቀርባል። የእናንተ ሚዛናዊና እውነተኛ ምስክርነት የሀገራችንን ተቋማዊ ታማኝነት የሚያጎለበት ብቻ ሳይሆን ኢትዮጵያ ጀመረችውን የዲሞክራሲ ስርዓት ግንባታና ሁለንተናዊ ብልጽግና ጉዞ የሚደግፍ ታሪካዊና ስትራቴጂያዊ አጋርነት ማረጋገጫ በመሆኑ በታላቅ አክብሮት እንቀበለዋለን። ብልጽግና ፓርቲ በህዝብ የተሰጠው አዲስ የዲሞክራሲና ማህበራዊ ውል መሰረት በማድረግ የስልጣን ባለቤትነቱ የህዝቡ መሆኑን በተግባር ያረጋግጣል። በቀጣይ ዓመታት መንግስታችን የህዝባችንን ሁለንተናዊ ተጠቃሚነት ለማረጋገጥ የጀመራቸውን ዘርፈ ብዙ ውጤታማ ስራዎች አጠናክሮና አስፍቶ የሚሄድ ሲሆን በተለይም የህዝብ ጥያቄዎች የሆኑና የጋራ ጥረት በሚጠይቁ ቁልፍ ጉዳዮች ላይ ከህዝባችንና ከሚመለከታቸው ባለድርሻ አካላት ጋር በሙሉ በመተባበር ምላሽ እንዲያገኙ ርብርብ የምናደርግ ይሆናል። ከዚህ አንጻር ዘላቂ ሰላምና ጸጥታን ለማስፈንና የህግ የበላይነትን በጽኑ መሰረት ላይ ለመገንባት የኑሮ ውድነትን ለማቃለልና የምግብ ዋስትናን ለማረጋገጥ ዘላቂ ስራ ዕድሎችን በስፋት ለመፍጠርና የዜጎቻችንን የኢኮኖሚ ተጠቃሚነትና ሀገራዊ አስተዋጽኦ ለማሳደግ የተጀመረውን የመሶብ አንድ ማዕከል አገልግሎትን በአገር አቀፍ ደረጃ በስፋት በማስፋፋት የቢሮክራሲ ማነቆችን በመበጣጠስና የአገልግሎት አሰጣጥን በቴክኖሎጂ በማዘመን ሌብነትና ብልሹ አሰራርን በቆራጥነት ለመከላከልና የተገልጋዩን ህዝብ እርካታ በከፍተኛ ደረጃ ለማረጋገጥ በቁርጠኝነት የምንሰራ ይሆናል። በተጨማሪም በመገባደር ላይ የሚገኘው የሀገራዊ ምክክር ሂደት የታለመለትን ዓላማ እንዲያሳካ በሚገባ በመደገፍ የዲሞክራሲ ተቋማትን ይበልጥ ነፃ፣ ገለልተኛና ጠንካራ እንዲሆኑ በማጠናከር ከተፎካካሪ ፓርቲዎች ጋር ብሔራዊ ጥቅማችንን ማዕከል ባደረገ መልኩ በትብብር በመስራት ገንቢ ሀሳቦቻችንና አቅማቸውን ለማካተት የጀመርናቸውን ጥረቶች የምናልቅ ይሆናል። በአጠቃላይ ብልጽግና ፓርቲ የገባውን ቃል ሳይሸራረፍ በመተግበር ምርጫ የስልጣን መቆናጠጫ ሳይሆን ህዝብን በቅንነትና በታማኝነት ማገልገያ ታላቅ አደራ መሆኑን በተጨባጭ ያረጋግጣል። ለዚህም የኢትዮጵያን ሁለንተናዊ ብልጽግና በተግባር ማረጋገጥ ታሪካዊ ጉዟችንን ከምንጊዜውም በላይ በበለጠ ትጋት፣ አንድነትና ቁርጠኝነት አጠናክረን ለመቀጠል ለተከበረው ህዝባችን ዳግም ቃላችን እናድሳለን። ብልጽግና ፓርቲ ሰኔ 14 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ከሰባተኛው ጠቅላላ ምርጫ አሸናፊ ህዝብ በርካታ ወደ መሬት የወረዱ ለውጦችን ማየት ይፈልጋል። በተለይም ደግሞ በምርጫ ክርክር ወቅት የተነሱ ጉዳዮች ዋነኛ መመዘኛዎች ሆነው ያገለግላሉ። ለመሆኑ እንደ ኢትዮጵያ ሰፊ መራጭ የተሳተፈበት ሰባተኛው ጠቅላላ ምርጫ አሸናፊው ፓርቲ ሀገርና የህዝብን ህይወት ለመቀየር ምን ይጠበቅበታል የሚለውን ጉዳይ ሮዛ መኮንን በተከታዩ ዘገባዋ ምላሽ አላት። ሰባተኛው ጠቅላላ ምርጫ ተካሄደ። ከዚህ በኋላ ምን ሊያስጨንቀን ይችላል? ከምርጫው ማግስት የምናየው የድል ፌሽታና ሆይታ የረጅምና የከባድ ጉዞ መጀመሪያ እንጂ መድረሻ አይደለም። ዛሬ ከግለሰቦችና ፓርቲ ስሞች ስሜታዊነት ወጥተን አሸናፊው አካል ሊሰራቸው ስለሚገቡ የፖሊሲና የርዕዮተ ዓለም የቤት ስራዎች የምንነጋገርበት ሰዓት ላይ ደርሰናል። የአንድን ሀገር እውነተኛ ጥንካሬ በምን ይለካል ብላችሁ ታስባላችሁ? የድህረ ምርጫ ውጤትስ የአንድን ሀገር ዕጣ ፈንታ እንዴት ይወስነዋል? ቆይታችን ለዚህ መልስ አለው። የኢትዮጵያ የፖለቲካ ታሪክ ለረጅም ዘመናት በግለሰቦች ስብዕናና በቡድኖች አምልኮ ላይ ተንጠልጥሎ ኖሯል። ምርጫው ሲካሄዱ አብዛኛውን ትኩረት ማን አሸነፈ የሚለው የፓርቲ ወይም የግለሰብ ማንነት ላይ እንጂ ምን አይነት ፖሊሲ አሸነፈ በሚለው መሰረታዊ ጥያቄ ላይ ሲያተኩር አይታይም ነበር። ይሁንና ዲሞክራሲ እያደገ ሲመጣ የፖለቲካ ባህሉም አብሮ ይበስላል። ሰባተኛው ጠቅላላ ምርጫ ማግስት ልንገነዘበው የሚገባው ትልቅ ታሪካዊ እውነት ቢኖር ህዝቡ ድምጹን የሰጠው ለፓርቲው ብቻ ሳይሆን ፓርቲው ይዞት ለቀረበው የፖሊሲ አማራጭ፣ ለማህበራዊና ለኢኮኖሚያዊ እሳቤ እንዲሁም ለአመራር ዘይቤው መሆኑን ነው። አሁን ሀገራችን ከስሜታዊ የፖለቲካ ድጋፍ ወደ ምክንያታዊ የፖሊሲ ትግበራ ክትትል የምትሸጋገርበት ወሳኝ የታሪክ ምዕራፍ ላይ ትገኛለች።
ታዲያ የማሸነፍ ኃላፊነት ምን ያህል ከባድ ነው? 4 ቁልፍ ጉዳዮችን እንመልከት። የመጀመሪያው የፖሊሲና ሀሳብ የበላይነት ነው። ምርጫ ውጤቱ ሲታወቅ በቀጣዮቹ ቀናት የሚኖረው ሀገራዊ ትረካ ወይም ናሬቲቭ ማዕከል ማድረግ ያለበት አሸናፊው ፓርቲ ያቀረባቸውን የፖሊሲ ምሰሶዎች ነው። የኢኮኖሚ መዋቅር ማሻሻያው፣ የውጭ ግንኙነት ስትራቴጂው፣ የዜጎች ደህንነትና የፍትህ ስርዓት ግንባታው የህዝብን ይሁንታ አግኝቷል። አሁን እነዚህን እሳቤዎች ወደ ተቋማዊ አሰራር የመቀየር ከባድ ስራ ይጠብቀዋል። ሁለተኛው ከቅስቀሳ ወደ ትግበራ የመሸጋገር ፈተና ነው። አንድን ፖሊሲ በምርጫ ውድድር ወቅት ለህዝብ ማስተዋወቅና መሸጥ እጅግ ቀላል ሊሆን ይችላል። ፖለቲከኞች በመድረክ ላይ ህዝብን በንግግር ሊያሳምኑ ይችላሉ። በተግባር መተርጎም ግን ፍጹም የተለየና እጅግ የበዛ ስራን ይጠይቃል። ተቋማዊ አቅም መገንባት፣ የህግ ማዕቀፎችን ማዘጋጀትና ብቁ የሰው ኃይል ማደራጀት የግድ ይላል። የሸጡትን ፖሊሲ በተግባር ማሳየት ትልቁ የብቃት መለኪያም ይሆናል። ሶስተኛው የማሸነፍ ኃላፊነት ነው። ማሸነፍ ጊዜያዊ የፖለቲካ ደስታ መፍጠሩ አይቀርም። ነገር ግን ያ ስሜት በጥቂት ቀናት ውስጥ ተኖ በአሸናፊዎች ኃላፊነት ይተካል። አሸናፊነት ሽልማት ሳይሆን የህዝብ አደራ ነው። ያሸነፈው አካል የራሱን ደጋፊዎች ብቻ ሳይሆን ያልመረጡትንም ጭምር በእኩልነት የማስተዳደርና የማገልገል ግዴታ ውስጥ ይገባል። አራተኛው የፖሊሲ ትግበራ ስኬት ነው። ወሳኝ ነጥቦቹ የቢሮክራሲው ገለልተኝነት፣ ፖሊሲ ሊተገበር የሚችለው የመንግስት መዋቅሩ ከፖለቲካ ወገንተኝነት ነፃ ሲሆን ብቻ ነው። ቢሮክራሲው ካልተዘጋጀ ምርጥ የተባለው ፖሊሲ ወረቀት ላይ ብቻ ይቀራል። የህዝብን ጉጉት ማስተዳደር፣ ህዝቡ ምርጫው ባለቀ ማግስት ፈጣን ለውጥ ሊጠብቅም ይችላል። ስለዚህ የመጀመሪያዎቹ 100 ቀናት እቅድ በግልጽ ማሳወቅና የህዝብን ጉጉትና ትዕግስት ማመጣጠን ያስፈልጋል። አሳታፊነት በምርጫው ያልተሳካላቸውን ፓርቲዎች ጠንካራ ሀሳቦች ጭምር በማካተት ሀገራዊ መግባባት መፍጠርም ይገባል። ከዚሁ ጋር አያይዘን ዓለም አቀፍ ተሞክሮዎችንና የምንወስዳቸው ትምህርቶችን በጥቂቱ እንመልከት። በቀዳሚነት የምናገኘው የጋና የፖሊሲ ቀጣይነትን ነው። በጋና በ2000ና በ2016 የታየው የስልጣን ሽግግር ደግሞ ለሁላችንም ትልቅ አርአያ የሚሆን ነው። በምርጫ አሸናፊ የሆኑት አካላት ወደ ስልጣን ሲመጡ የቀደሙትን መንግስታት መልካም የፖሊሲ ስራዎች ከማፍረስ ይልቅ በጥሩ መሰረት ላይ የተገነቡትን አጠናክረው በማስቀጠል ለሀገር ግንባታ የጎላና የማይተካ አስተዋጽኦ አድርገዋል። ሌላኛው የደቡብ አፍሪካ የድህረ አፓርታይድ ሽግግር ነው። ይህንን የትግበራ ፈተና እዚሁ አህጉራችን ላይ ስንመለከተው ደግሞ ይበልጥ ስሜት ይሰጠናል። ከአፓርታይድ ጭቆና ማግስት ስልጣን የያዘው የኔልሰን ማንዴላው ኤኤንሲ ፓርቲ ትልቁ ፈተናው ምርጫ ማሸነፍ አልነበረም። ይልቁንም በዘረኝነትና በመከፋፈል አንድነት ያጣችውን ሀገር አሳታፊ በሆነ ፖሊሲና በኢኮኖሚ መልሶ መገንባት መሆኑን በተግባር አሳይተውናል። ከምዕራባውያኑስ ምን ልንወስድ እንችላለን ካልን በአውሮፓውያን የ1997ቱ የቶኒ ብሌር ዩናይትድ ኪንግደም እና የ2017ቱ የኢማኑኤል ማክሮን ፈረንሳይ አስደናቂ የምርጫ ድሎች ቢመዘገቡም መንግስታቱ ወደ ተግባር ሲገቡ የገጠማቸው የተቋማትና የሰራተኛ ማህበራት ጠንካራ ተቃውሞ የፖሊሲ ትግበራ ፖለቲካን ከመሸጥ በላይ ምን ያህል ውስብስብ እንደሆነ የሚያሳይ ነው። እኛም ከነዚህ ሀገራት ስህተት በመማር የተንጠለጠሉ ፖሊሲዎችን ከመንደፍ ይልቅ ተቋማዊ አቅምን በማጎልበትና ህዝብን በማሳመንና በማሳተፍ ትግበራ ላይ ያሉብንን ክፍተቶች አስቀድመን መዝጋት ይኖርብናል። በዓለም ታሪክ ውስጥ ምርጫ የሰው ልጅ ከኃይልና ከጉልበት አገዛዝ ወጥቶ ወደ ሰላማዊ የሀሳብ ልውውጥና የድምፅ የበላይነት የተሸጋገረበት ታላቅ የሰለጠነ እርምጃ ነው። በጥንታዊቷ አቴንስ የጀመረው ይህ የዜጎች ቀጥተኛ ተሳትፎ ዛሬ ላይ ተወካዮችን በነፃነት ወደ መምረጥ አድጓል። ምርጫ የነቃ ማህበረሰብ ለመፍጠር ዋነኛው ምሰሶም ነው። በተለይም እንደኛ አይነት ላሉ ሀገራት ምርጫ የልዩነት ማስተናገጃ፣ የእኩልነት ማረጋገጫና የብሔራዊ መግባቢያ ትልቅ መድረክ ነው። ወደ ሀገራችን እንምጣ። 7ኛው ጠቅላላ ምርጫ በኢትዮጵያ የዲሞክራሲ ጉዞ ውስጥ ትልቅ ማረጋገጫ ነው። ወጣቶች፣ ሴቶችና አረጋውያን በከፍተኛ ቁጥር ወጥተው የታየበት ነው። ህብረተሰቡ ልዩነቶችን በሰለጠነ መንገድ በማስተናገድ የዲሞክራሲ ብስለትን ያሳየበት፣ እንደ ብሔራዊ ምርጫ ቦርድ ያሉ ተቋማት ገለልተኝነታቸውን በተግባር ያስመሰከሩበት ታሪካዊ ክስተት ነው። ከ130 ሚሊዮን በላይ ህዝብ ላላት ውብ ሀገራችን ኢትዮጵያ ነፃ፣ ፍትሐዊና ተአማኒነት ያለው ምርጫ የሀገር ህልውና መሰረት ነው። ዜጎች በእውቀት ላይ የተመሰረተ ውሳኔ ሲወስኑ አግላይነት ይጠፋል። እውነተኛና ጠንካራ የኢትዮጵያዊነት ስሜት ይገነባል። ከ7ኛው ጠቅላላ ምርጫ ማግስት ለኢትዮጵያን የድል ዜማ የሚዘመርበት ብቻ ሳይሆን አሸናፊው አካል ከህዝብ የተቀበለውን ከባድ አደራ ተረክቦ ስራ የሚጀምርበት ወቅት ነው። ምርጫ የዲሞክራሲ ማሳያ የመጨረሻው ምዕራፍ ሳይሆን ፖሊሲዎችን ወደ ተግባር በመቀየር የህዝብን ህይወት ለመለወጥ የሚደረግ ረጅም ጉዞ የመጀመሪያው እርምጃ ነው።
የአሸናፊው ፓርቲ ትክክለኛ ፈተና የሚጀምረው ዛሬ ነው። ምክንያቱም ፖሊሲን ከመሸጥ በላይ በትዕግስት በአሳታፊነትና በብቃት መተግበር እጅግ የከበደና ታሪካዊ ኃላፊነት በመሆኑ ነው። አሸናፊው አካል ይህንን ታሪካዊ ኃላፊነት በአግባቡ በመወጣት ለቀጣዩ ትውልድ የምንኮራባትን ኢትዮጵያ ማስረከብ የቤት ስራውን በትኩረት እንደሚሰራ የመራጭ አይኖች በጉጉት አርፈውበታል። የአንድ ሀገር እውነተኛ ጥንካሬ በታጠቁት ወታደሮች ብዛት ወይም ካዝናዋ ባለው የሀብት ክምችት ብቻ ሳይሆን በዋነኛነት በገነባቻቸው ተቋማትና በዜጎቿ የፖለቲካ ብስለት ጭምር ነው። ስለዚህ የሀገር ግንባታችንን ለማረጋገጥ የምርጫ ሂደቶችን ጥራት ማሻሻልና የዲሞክራሲ ባህላችንን ማሳደግ የሁላችንም የቤት ስራ ሊሆን ይገባል። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ገዛኸኝ ጫልቺሳ እባላለሁ። ከኢኖቬሽን እና ቴክኖሎጂ ሚኒስቴር በስታርታፕ እና ኢኮሲስተም ላይ ነው የምሰራው። የኢኖቬሽን እና ቴክኖሎጂ ሚኒስቴር ስታርታፕን ከመደገፍ አንጻር የስታርታፕ አዋጅ 1369/17 ጸድቆ ወደ ትግበራ ተኪዷል። ይህንን ሲስተም ኦልሬዲ ዲፕሎይ አድርጋችሁ የሆነ ትራክሽን አለው? ኢትዮ ስታርታፕ ውድድር በቅርብ ቀን በኢቢሲ ይጀምራል። በቅርቡ ይጠብቁን። ይህ ዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ቴሌቪዥን ነው። ከንቲባ አዳነች አቤቤ ችግኝ የምንተክለው ከዛሬ ባሻገር ለትውልድ ዳን ሳይሆን የብልጽግና ምንዳን ለማውረስ ነው አሉ። በአዲስ አበባ ደረጃ 8ኛው ዙር የአረንጓዴ አሻራ መርሃ ግብር በይፋ ተጀምሯል። ይመራደም ተከታትሎታል። ዓለም የከተሞች አረንጓዴ ሽፋን መለኪያ ብላ የምታስቀምጠው 30 በመቶውን ነው። ከዚህ የመለኪያ ቁጥር ደረጃ አንጻር ታዲያ ከጥቂት ዓመት በፊት የኛዋ መዲና አዲስ አበባችን በምን ደረጃ ላይ ትገለጻለች? 2010 ድረስ የነበረው የከተማችን አረንጓዴ ሽፋን 2.8 እጅ ብቻ ነበር። ከተቀመጠው ደረጃ በ27 በመቶ ዝቅ ብላ ትገለጽበት የነበረው ይህ ቁጥር ደግሞ የሚነግረን አንድ እውነት ወደ ኋላ የቀረንበትን ነበር። ከንቲባ አዳነች አቤቤ አዲስ አበባ ቀድሞ የነበራት አረንጓዴ ሽፋን በየጊዜው እየቀነሰ ሄዶ እጅግ በጣም ተራቅታ የዓለም ከተሞች ከሚለኩበት የአረንጓዴ ሽፋን ያነሰ የአረንጓዴ ሽፋን ኖሯት በብዙ ትነቀፍ ነበር። ከዛ ነቀፋ አንጻር ብቻ ሳይሆን ደግሞ ከተማ ለነዋሪዎች ምቹ የሆኑ ዘንድ የሚለኩበት አረንጓዴ ውብ ጽዱ መሆን ነውና ከዚህም አንጻር ለከተማችን ነዋሪዎች ለመኖር ምቹ ያልሆነ ሁኔታ ውስጥ ገብታ ነበር ማለት ይቻላል። በተደራጀ በተቀናጀና በጋራ በቆመ የህዝብ ክንድ አረንጓዴ አሻራን በኢትዮጵያም ይሁን በአዲስ አበባ ምድር ላይ ማሳረፍ ከተጀመረ እነሆ 8 ዓመታት ተቆጠሩ። ያ በዝቅተኛ ደረጃ ትለካበት የነበረው የአዲስ አበባ አረንጓዴ ሽፋን ዛሬ ላይስ የት ደረሰ? ዛሬ ላይ ግን ተባብረን በጋራ ሆነን ተክለን የከተማችንን የአረንጓዴ ሽፋን 24 እጅ ማድረስ ችለናልና በዚህም ትልቅ ድል ተጎናጽፈናል።
እርግጥ ነው ላለፉት 8 ዓመታት የተዘሩት ዘሮች ዛሬ አድገው አዲስ አበባን በአረንጓዴ ሽፋንና በጽዱ ውበት እያስተነፈሱ ነው። መዲናዋ የአረንጓዴ ሽፋኗን ያሳደገችበት ምቹና ጽዱ የመሆን ጉዞዋን እያሳለጠችበት የምትገኘው የአረንጓዴ አሻራ 8ኛውን ዙር በይፋ ጀምራለች። የከተማ አስተዳደሩ በቁርጠኝነት የተገበረውና በከንቲባዋ መሪነት የተፋጠነው የአረንጓዴ ልማት ስራ አሁን ላይ ከታላላቅ የኮሪደር ልማት ፕሮጀክቶች ጋር ተሳስሯል። ተራቁቶ የነበረው አውድ እየተቀየረ የአየር ንብረቷ እየታደሰ መዲናዋ የእውነትም የውበትና የህይወት ማዕከል እየሆነች ለመምጣቷ አረንጓዴው አሻራ የታሪክ አሻራዋ ጭምር ነው። ይህን መርሃ ግብር ስናካሄድ ነገ ትልቅ ብልጽግና ሆኖ እንደሚከፍለን ምንም ጥርጣሬ የለው። ብልጽግናን በምኞት አናመጣውም፣ በስራ ነው ልናመጣ የምንችለው። ብልጽግና ደግሞ በኢትዮጵያ እንደሚረጋገጥ አንዳች ጥርጣሬ የለንም። የጀመረው ጉዟችን ይህንን እውነት ይመሰክራል። የህዝባችን ትጋት ደግሞ ይህንን ለማረጋገጥ ሁል ጊዜ በተከታታይነት ሳይቋረጥ እየተፈጸመ ያለ ተግባር በመሆኑ ምክንያት በአጭር ጊዜ ውስጥ የኢትዮጵያን ብልጽግና በጋራ እናረጋግጣለን። ይህንን ተስፋን ስንተክል የነገ ብልጽግናን እያሰብን የምንተክለው ለዛሬ ጥቅማችን ብቻ አይደለም፣ ለነገ ትውልድ ተሻጋሪ የሆነ ትላንትኛ ዕዳን እንደተቀበልነው ለትውልድ ዕዳን ላለማሻገር ለትውልድ ምንዳን ለማስረከብ እንደሆነ አስበን አሻራችን ብለን እያንዳንዳችን እየኮራንበት እንትከለላለን። በጋራ መቆም ያመጣው ውጤት በተቀናጀ አሰራር የፈካው ለውጥ ዛሬ በየአደባባዩ ምስክር አቁሟል። ይህ የአረንጓዴ አሻራ ንቅናቄ ትርጉሙ ሰፊ ነው። በችግኞች የሚተከለው ተስፋና ህልም ነገ ልምላሜና በራስ የመኩራት የምግብ ዋስትና ትሩፋትን ይዞ ይመጣል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ይህ ችግኝ ተከላ አገራችንን እንደ ሀገር ያመጣ ነው የአካባቢ እንክብካቤ ለውጥ እንደተጠበቀ ሆኖ በዓለም አቀፍ ደረጃ ተወዳዳሪ አገር እንድንሆን የራሱ የሆነ አስተዋጽኦ አበርክቷል። በዚህ መሰረት በዓለም ደረጃ በየዓመቱ የሚከናወነው የኮፕ 32 ጉባኤ አዘጋጅ ሁና ስትመረጥ ኢትዮጵያ በአረንጓዴ አሻራ ያመጣነው ለውጥ ያበረከተልን ትልቅ ስጦታ መሆኑን መገንዘብ ያስፈልጋል። ችግኝ መትከል ብቻ ሳይሆን ተንከባክቦ ለፍሬ ማብቃት ግድ ይላል። በመኖሪያ ቤት አካባቢ፣ በትምህርትና ጤና እንዲሁም በሃይማኖት ተቋማት በየፈርጁ መትከልን ከተማዋም ሀገርም ከሁሉም ዜጋ ትጠብቃለች። የዘንድሮ አረንጓዴ አሻራ ፕሮግራም ስንጀምር ሁሉም ሰው ዛሬ በመጀመር ደረጃ እንጀምረው እንጂ ሁሉም በየተቋማቱ ሊያከናውነው የሚገባ ትኩረት ሊሰጠው የሚገባ ስራ ነው። እዚህ የሪል ስቴት አልሚዎች ያለው ባለሀብቶች ያላችሁ፣ ትልልቅ ተቋማት ያላችሁ፣ መስሪያ ቤት የምትመሩ ሰዎች ያላችሁ፣ ስለዚህ ለቀጣይ 30 ዓመት 40 ዓመት 50 ዓመት የሚሆን ነገር ማሳረፍ በጣም ይገባናል። ሁላችሁም የተፎካካሪ ፓርቲ አመራሮች ለሀገር ነው የምንሰራው፣ ለከተማችን ነው የምንሰራው። ስለዚህ ይህንን ኃላፊነት ይዘን መስራት መቻል አለብን። ዛሬ አዲስ አበባ የምትተነፍሰው አየር ንጹህ፣ መንገዶቿ ጽዱ፣ ገጽታዋ ደግሞ ሳቢ እየሆነ የመጣው በዚሁ በታቀደና በተቀናጀ አረንጓዴ አሻራ ምክንያት ነው። የበረከት ሀገር ያርግልን፣ የሰላም ሀገር ያርግልን። አሜን። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። ሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዞ ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩጋ ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩ? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄ
ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ፍጥነት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። አዚዮን ጣሶችነት ባላለው የኦርቢት ኢኮሲስተም ሲኦ ነኝ። እኛ ዓለም ላይ ስታርታፖች ወደቁ አይባልም። ትምህርት ተምረዋል። ተምረው የተሻለ ነገር ይዘው እስከቀረቡ ድረስ እናንተ ሎጂክ ምንድነው? ነው በዛ ላይ ስሙንም አንድ አይነት ስም ለምን አረጋችሁ? እሱ ዋጋ ያስከፍላል አይደለም? ስራውን የምትሰራበትን ዋጋ አይጨምርብህም? ስታርታፖች ሞክረው ባይሳካ ሙከራ ነው። እንደዚሁም ደግሞ ሞክረው የተወሰነ ደረጃ ደርሰው ቢያቆሙ ትልቁን ትምህርት ተምረው ነው የሚወጡት። ስታርታፖችን የምናበረታታው ጅማሬ ጥሩ ነው። አንድ ጅማሬ ግን በራሱ ሰክሰስፉል የመሆን ወይም ደግሞ የመከናወን ምሳሌ አይደለም። ብዙ መሞከር ያስፈልጋል። ግን ሞክሮ ደግሞ የተማረ የሚያድግ ሰው ትልቅ ደረጃ ላይ መድረስ እንደሚችል ማረጋገጫ ነን እኛ ራሳችን። የኢትዮ ስታርታፕ ፕሮግራም በቅርቡ በኢቢሲ መተላለፍ ይጀምራል። እሱንም እንድትከታተሉ ሁላችሁንም እናበረታታለን። ክቡራን ተመልካዮቻችን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው መሰረት 7ኛው ጠቅላላ ምርጫ ውጤት መሰረት ብልጽግና ፓርቲ 438 የተወካዮች ምክር ቤት መቀመጫን በማግኘት አሸንፏል። እንደዚሁም ደግሞ ለዚህ ይሁንታ ለሰጠው ለኢትዮጵያ ሕዝብ ምስጋናውን አቅርቧል። ሰፊውን የዜና ወጃችንን ትኩረት አድርገን ዜናችንን በዚሁ አጠናቀናል። ከኛ ጋር ስለነበራችሁ እናመሰግናለን። ተመስገን በየነ ነኝ። ሰላም።